ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? የሬድ ዴቪልስ ኢትዮጵያ ቻናል ነው። የተለያዩ የማንቸስተር ዩናይትድ ጉዳዮች ብቻ የሚቀርቡበት ቻናላችን ላይ ትገኛላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ከዩናይትድ ጋር የተገናኙ በጣም በርካታ ስፖርታዊ መረጃዎችን ይዘናል። አሌክስ ስኮት፣ ማርከስ ራሽፎርድ፣ ቱራም እንደዚሁም ደግሞ ሌሎችም ያልጠቀስናቸው ከዝውውር ፖሊሲ ጋር የተያዙ አዳዲስ መረጃዎች ከዩናይትድ ጋር እየተሰሙ ነው የሚገኙት። የፋብሪዚዮ ሮማኖን መረጃ ይዘናል። ታዲያ በቆይታችን እነዚህን ሁሉ ታዳምጣላችሁ። ቤተሰቦቻችን ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መጀመሪያው ጉዳይ ስንገባ የአሌክስ ስኮትን ጉዳይ እናስቀድማለን። ዩናይትድ ከማቲያስ ፈርናንዴዝ በኋላ አሁን ላይ ሁለት አማካዮችን ለማስፈረም ጥረት እያደረገ ነው። አንደኛው የ22 ዓመቱ እንግሊዛዊ አማካይ አሌክስ ስኮት ነው። ዩናይትድ ኤደርሰንን ማስፈረም ቢችልም እንደ ኤሊዮት አንደርሰን፣ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ ያሉት ተጫዋቾች ማጣቱን ተከትሎ አሁን ላይ ትኩረቱን በሌሎች ተጫዋቾች ላይ አድርጓል። ፋብሪዚዮ ሮማኖ እንደገለጸው ከሆነ ዩናይትድ ቀጣይ ኢላማ ያደረጋቸው የበርነማውዙ አሌክስ ስኮትና የሪያል ማድሪዱ ኦሬሊየን ሹዋሜኒ ናቸው። በርነማውዝ ቀደም ሲል ይህን ተጫዋች በተመለከተ ከአርሰናል የቀረበለትን ጥያቄ ውድቅ ማድረጉ የሚታወስ ሲሆን ክለቡ ከተጫዋቹ ጋር የውል ማራዘሚያ ስምምነት በመፈራረም ውል ውስጥ የውል ማፍረሻ ለማስቀመጥ ፈልጎ ነበር። ተጫዋቹ አሁን በክለቡ የ2 ዓመት ቀሪ ውል አለው። አንዳንድ መገናኛ ብዙሃን ግን ተጫዋቹ ውል ለማራዘም ፈቃደኛ ካልሆነ በርነማውዝ 80 ሚሊዮን ፓውንድ ሊሸጠው እንደሚችል እየተዘገበ ነው የሚገኘው። ቢቢሲም እንደዚሁም ደግሞ ጋዜጠኛ ቤን ጃኮብስ ይዞት በወጡት የዛሬ መረጃ ግን በርነማውዝ ተጫዋቹ አዲስ ውል ባይፈርም እንኳን በዚህ ክረምት ላለመሸጥ በጣም ከፍተኛ ፍላጎት አለ፣ ወደ አውሮፓ ውድድር መመለሱን ተከትሎ ማለት ነው። በርነማውዝ ከትላልቅ ክለቦች አርሰናል፣ ዩናይትድ እና ሲቲ የቀረቡለትን ጥያቄዎች ተከትሎ አሌክስ ስኮት በዚህ ክረምት በማንኛውም ሁኔታ የማይሸጥ ተጫዋች መሆኑን ነው ይፋ ያደረገው። ክለቡ ላለፉት ወራት አዲስ ውል ቢያቀርብለትም ተጫዋቹ እስካሁን ድረስ አልፈረመም እየተባለ ነው የሚገኘው። ይሄም በተጫዋቹ በኩል አንደኛ ከክለቡ የመልቀቅ በጣም ከፍተኛ ፍላጎት እንዳለው የሚያሳይ ነው እየተባለ ነው የሚገኘው እና እነዚህ ነገሮች ሁሉ በበርነማውዝ በኩል እንደ አቋም ቢወሰዱ ማንቸስተር ዩናይትድ ግን በቀጣይ ቀናት በይፋ ለዚህ ተጫዋች ጥያቄ ለማቅረብ መዘጋጀቱን በጣም በርካታ መገናኛ ብዙሃን እያነሱት ያለ ጉዳይ ነው። ጁቬንቱስ የ25 ዓመቱን ፈረንሳይ አማካይ ኬፍረን ቱራምን በዚህ የክረምት የዝውውር መስኮት ለመሸጥ እንደሚፈልግ ከዚህ ቀደም ማሳወቁ አይዘነጋም። የጣሊያኑ ቱቶ ስፖርት ጋዜጣ ዛሬ ይዞ በወጣው መረጃ መሰረት ደግሞ ክለቡ ከቻምፒየንስ ሊግ ውጭ መሆኑን ተከትሎ የገጠመውን የፋይናንስ እጥረት ለመቅረፍ ተጫዋቹን ለመሸጥ አሁን ላይ ውሳኔ ላይ ደርሷል። ለዝውውሩም 50 ሚሊዮን ዩሮ አካባቢ ይፈልጋል የተባለውና ይህን ተከትሎ ታዲያ ዩናይትድ የዚህ ተጫዋች ሁኔታ አሁን ላይ በቅርበት እየተከታተለ እንደሆነ እየተዘገበ ነው የሚገኘው። ዩናይትድ አሁን ላይ በአማካይ ክፍል ላይ ጠንካራ አካላዊ ብቃት ያለውና የተከላካይ መስመርን ሊያግዝ የሚችል ተጫዋች አጥብቆ ይፈልጋል። ቱራም ይህንን ክፍተት ለመሙላትና ለክለቡም ተጨማሪ ጉልበት ለመስጠት ተመራጭ እጩ ተደርጎ እየተወሰደ እንደሚገኝ ተሰምቷል። ተጫዋቹ በፕሪሚየር ሊግ ስኬታማ ለመሆን የሚያስፈልገው የቴክኒክ ብቃት እንዳለውም ጭምር ይነገርለታልና ዩናይትድ ያው ማቲያስ ፈርናንዴዝን የማስፈረም እድል ካመለጠው በኋላ አሁን ላይ ፊቱን እንደ አሌክስ ስኮት፣ ኬፍረን ቱራም ላይ ማዞሩ እየተነገረ ነው የሚገኘው። በሌላ በኩልም ሊቨርፑልም የአማካይ ክፍሉን ጥራት ለማሳደግ ይህንን ተጫዋች እንደሚፈልግ ነው እየተነገረ የሚገኘው። ይሁን እንጂ የሊቨርፑል ስካውቲንግ ቡድን በአሁኑ ወቅት ትኩረቱን መሐመድ ሳላህን በረጅም ጊዜ የሚተካ የፊት መስመር ተጫዋች ፍለጋ ላይ ማድረጉ ተነግሯል። ስለዚህ እዚህ ዝውውር ላይ እጃቸውን በረጅሙ እንደማያስገቡ ይታመናል። ይህ ሁኔታም ለዩናይትድ ዝውውሩን ቀድሞ ለመጨረስ ምቹ ዕድል ሊፈጥር እንደሚችል እየተዘገበ ነው የሚገኘው። ኬፍረን ቱራም ባለፈው የውድድር ዘመን በሁሉም ውድድሮች 4 ጎሎችንና 5 አሲስቶችን ያስመዘገበ ሲሆን የተሻለ ጥራት ባላቸው ተጫዋቾች ስብስብ ውስጥ የሚጫወት ከሆነ ግን ብቃቱ ይበልጥ ሊሻሻል እንደሚችል የስፖርት ተንታኞች የሚያነሱለት አይነት ተጫዋች ነው እና ግን አሁን ላይ ጁቬንቱስ የጠየቀው 50 ሚሊዮን ዩሮ ዝውውሩን ከባድ ሊያደርገው እንደሚችል ነው እየተሰማ የሚገኘው። ዩናይትድ ከዛ ባነሰ ዋጋ ነው ይህንን ተጫዋች ወደ ኦልድ ትራፎርድ ከመጣ እንኳን የማስፈረም ፍላጎት ያለው እየተባለ ይገኛል። ሌላኛው ከዩናይትድ ጋር ዛሬ እየተነሳ የሚገኘው ማንቸስተር ዩናይትድ ከኮንትራት ነጻ የሆኑ በጣም በርካታ ተጫዋቾች አሁን ላይ ገበያ ላይ አሉና እነዚህን ተጫዋቾች ለማምጣት ማቀዱና እየተንቀሳቀሰም እንዳለ እየተዘገበ ነው የሚገኘው። ዩናይትድ በነገራችን ላይ በታሪክ ይሄ የኮንትራታቸው ማብቂያ ላይ ደረሱ ነጻ ተጫዋቾችን የማግኘት በጣም ትልቅ ታሪክ አለው። ባለፉት ዓመታት ያለምንም የዝውውር ክፍያ ስብስቡን ለማጠናከር በነጻ ያገኛቸው ተጫዋቾች በጣም በተደጋጋሚ ነበሩ። በዚህ መንገድም ከዚህ ቀደም በርካታ ዝውውሮችን ፈጽሟል። አንደኛው የባላንዲዮር አሸናፊው የማይክል ኦወን ለዚህ ዋነኛ ምሳሌ ነው። በአጠቃላይ ግን መገናኛ ብዙሃን እንደዚህ አይነት ዝውውሮች ከፍተኛ ጥቅም ሊያስገኙ የሚችሉ ተደርገው የሚወሰዱ ሲሆን ዩናይትድም በእነዚህ ዝውውሮች በተደጋጋሚ ተጠቃሚ መሆን ችሏል። በዚህ ዓመትም ሰኔ 30 የተጫዋቾች ኮንትራት መጠናቀቁን ተከትሎ የአሰልጣኝ ማይክል ካሪክ ቡድን በነጻ ሊያገኛቸው የሚችላቸው ተጫዋቾች አሉ። ከዚህ ቀደም ግን ያደረጋቸውን ዝውውሮችን በምሳሌነት ያነሳሉ መገናኛ ብዙሃን። ለምሳሌ አንደኛው የዝላታን ኢብራሂሞቪች ጉዳይ ነው። በ2016 ዝላታን ወደ ዩናይትድ ያመራው በነጻ ዝውውር እንደሆነ ይታወቃል። በተለይ ስዊድናዊ አጥቂ የዝውውሩን ዜና በራሱ ማህበራዊ ሚዲያ ያኔ ይፋ ማድረጉ የሚታወስ ነው። ዝላታን በወቅቱ ለዓለም የምናገርበት ጊዜ ደርሷል። ቀጣዩ ማረፊያዬ
ማንቸስተር ዩናይትድ ነው ሲል ነበር የጻፈው። ዩናይትድን በበኩሉ ይህ ተጫዋች ከክለቡ ቀድሞ ዜናውን የማብሰር መብት እንዳለው መናገሩን አረጋግጦ ለዚህም እንደ ምክንያት ያቀረበው ከክለቡ የበለጠ የኢንስታግራም ተከታዮች እንዳሉት በመጥቀስ ነበር። በወቅቱና የስዊድናዊ ኮከብ በኦልድ ትራፎርድ የነበረውን ቆይታ ገና ከጅማሬው በትልቅ መልኩ አድምቆት እንደነበር ይታወቃል። ኢብራሂሞቪች የተፈለገውን የ9 ቁጥር መለያን በክለቡ የለበሰ ሲሆን ቀደም ሲል በኢንተር ሚላን አብሮት ከሰራው ጆዜ ጋርም በድጋሚ እየተገናኘበት ነበረ። ክለቡ አንጋፋውን አጥቂ ሊያስፈርም የቻለው ከፓርሰ ጀርመ ጋር የነበረው ኮንትራት በ2016 ክረምት ላይ ማብቃቱን ተከትሎ ነበረ። ሞሪኒሆም የተረጋገጠ የድል ታሪክ ያላቸውንና በከፍተኛ ደረጃ ልምድ ያካበቱ ተጫዋቾችን ወደ ቡድኑ ለመቀላቀል በነበራቸው ፍላጎት ነበር ያኔ ዝላታን የመጣው። ታዲያ ለዩናይትድ በሁሉ ውድድሮች ዝላታን 46 ጨዋታዎችን አድርጎ 28 ጎሎችን ከመረብ አሳርፏል። በመጀመሪያው ውድድር ዓመቱም እንደምታስታውሱት ከሆነ የክለቡ ደጋፊዎች በጣም ደስተኛ ነበሩ በዝላታን ኢብራሂሞቪች። በ2016-17 የሊግ ካፕና የዩሮፓ ሊግ ዋንጫዎችን ሲያነሳም ዩናይትድ በጣም ትልቅ እገዛ ይህ ተጫዋች እንዳደረገ የሚታወስ ነው እና አንድ ወቅት ለኢስፔን በሰጠው ቃለ ምልልስ ዝላታን ጥሩ ጊዜ በዩናይትድ አሳልፍ ያለው በእንግሊዝ ምርጡ ቡድን ነው ብዬ ለማስበው ለዩናይትድ በመጫወቴ ደስተኛ ነኝ የሚል አስተያየት በወቅቱ መስጠቱን ታስታውሳላችሁ። ሌላኛው የላውረን ብላን ጉዳይ ነው። ሰር አሌክስ ፈርጉሰን ፈረንሳይ ተከላካይ ላውረን ብላን ወደ ኦልድ ትራፎርድ ለማምጣት ከ1996 ጀምሮ በተደጋጋሚ ሞክሯል። በነገራችን ላይ በመጨረሻም ነሐሴ 2021 ላይ ስኬታማ ሆኗል የዚህ ተጫዋች ዝውውር። ፈርጉሰን እሱን ለማስፈረም በሚከታተሉበት ወቅት ብላን ከፈረንሳይ ብሔራዊ ቡድን ጋር የ1998 የዓለም ዋንጫንና ዩሮ 2000 ዋንጫን ማንሳት ችሎ እንደነበር ታስታውሳላችሁ። በ35 ዓመቱ ብላ ክለቡን የለቀቀው ያፕስታምን ለመተካት ነበር በነጻ ዝውውር የፈረመው። በኦልድ ትራፎርድ በነበሩት የመጀመሪያ ወራት ያሳያቸው ተከታታይ ደካማ ብቃቶች ግን በወቅቱ በደጋፊዎች ዘንድ ለትችት ያደርገውት እንደነበር ታስታውሳላችሁ። ክለቡም እስከ ታህሳስ ወር ድረስ 5 የሊግ ሽንፈቶችን በማስተናገድ በወቅቱ ከባድ ጊዜ ነበር እያሳለፈው። መጀመሪያ ላይ 1 ዓመት ውል ፈርሞ ነበር ወደ ኦልድ ትራፎርድ የመጣው። ከጅማሬው መጥፎ አጀማመር በኋላ ግን በራሱም ሆነ በቡድኑ ብቃት ላይ የታየውን ከፍተኛ መሻሻል ተከትሎ አዲስ የ1 ዓመት ውል በድጋሚ ያራዝሟል። የላውረን ብላን ሁለተኛ ውድድር ዓመት ዩናይትድ የፕሪሚየር ሊጉ ዋንጫ በኦልድ ትራፎርድ እንዲቀዳጅ ያደረገ ሲሆን ፈረንሳይ ተከላካይ የውድድር ዘመኑ መጠናቀቁን ተከትሎ ከእግር ኳስ ጨዋታ በወቅቱ ሙሉ በሙሉ ራሱን እንዳገለለ ታስታውሳላችሁ። ነገር ግን ያው እንደዚህ አይነት ጠቃሚ የሚባሉ ዝውውሮች ነበሩና አሁንም በዚህ ክረምት አሰልጣኝ ማይክል ካሪክ እንደዚህ ያሉ ኮንትራታቸው የተጠናቀቁ ለክለቡ የሚያስፈልጉ ተጫዋቾችን የማምጣት እድል ካለው እንደዚህ አይነት ስኬቶችን ሊያገኝ ይችላል በሚል ነው ለዩናይትድ ቅርበት ያላቸው መገናኛ ብዙሃን በዚህ መልኩ ከዝውውር ጋር ተያይዞ ከማንቸስተር ዩናይትድ ያለፈ ታሪክ ጋር በማያያዝ ይህንን መረጃ ያነሱት። ወደ ሌላ ጉዳይ ስናመራ ዩናይትድ በክረምቱ የዝውውር መስኮት ስብስቡን ለማጠናከር በርካታ ተጫዋቾችን እያደነ እንደሆነ በተደጋጋሚ ያነሳነው ጉዳይ ነው። ትኩረቱን በአማካይ ስፍራ ላይ ብቻ ሳይሆን የአጥቂ መስመሩንም ለማጠናከር ዩናይትድ እየሰራ ነው። የማንቸስተር ዩናይትድ ኃላፊዎች ክሪንሲሶ ሰመርቪልን አሁን ላይ ለማስፈረም ከዌስትሃም ዩናይትድ ጋር ድርድር መጀመራቸውን ቤን ጃኮብስ ይፋ አድርጓል። ዌስትሃም ወደ ሻምፒዮንሺፕ መውረዱን ተከትሎ በዓለም ዋንጫው ድንቅ ብቃት ያሳየው የ24 ዓመቱ ኔዘርላንዳዊ ተጫዋች ከዌስትሃም ይለቃል ተብሎ ይጠበቃል። አሁንም ዩናይትድም የተጫዋች የአጥቂ መስመሩን ለማጠናከር በጣም ተመራጭ አድርጎ ይመለከቷል። ምንም እንኳን ፉልሃም የዩናይትድን ጥረት ለማክሸፍና ተጫዋቹን ለመንጠቅ ከፍተኛ ፍላጎት ቢያሳዩም የቀድሞ የሊድስ ኮከብ ሰመርቪል ፍላጎቱ ወደ ኦልድ ትራፎርድ መዘወር ብቻ እንደሆነ አሳውቀዋቸዋል ተብሏል። ለዌስትሃሞች ጭምር ከዌስትሃም በተጨማሪ ይህንን ውሳኔ ለወኪሎቹም ጭምር ሰመርቪል ማሳወቁ ነው እየተነገረ የሚገኘው። ሰመርቪል በክረምት የዓለም ዋንጫ ላይ 2 ግቦችን እንዳስቆጠረ ታስታውሳላችሁ ከኔዘርላንድ ብሔራዊ ቡድን ጋር። ባለፈው የውድድር ዘመን ደግሞ ለዌስትሃም 7 ጎሎችን አስቆጥሮ አጠናቋል እና ተጫዋቹ ምንድን ያሉ ለወኪሎቹ ማንቸስተር ዩናይትድ ለሻምፒየንስ ሊግና ለፕሪሚየር ሊግ ዋንጫዎች መፎካከር የሚችል ትክክለኛ ክለብ ነው፣ ወደዛ ማምራት ፈልጋሉ በሚል ነው ያሳወቃቸው። ዩናይትድ ባለፈው የክረምት የዝውውር መስኮት ማቲያስ ኩንሃ፣ ብራሂም ቤሞና ቤንጃሚን ሼሽኮን ለማስፈረም ከ200 ሚሊዮን ፓውንድ በላይ ቢያወጣም እና በአጥቂ መስመሩ ላይ ጥራት ያላቸው አማራጮች አሁንም ቢኖሩትም ክለቡ ወደ ሻምፒየንስ ሊግ መመለሱን ተከትሎ ግን የሚጠብቁ ጨዋታዎች ብዛት በመጨመሩ ስብስቡን ይበልጥ ማጠናከር ይፈልጋል። የሰመርቪል መምጣትም ለቡድኑ አዲስ የአጥቂ ባህሪ ከመስጠቱም በላይ ጥራት ያለው ጥልቅ አማራጭ ይሰጠዋል። አሰልጣኝ ማይክል ካሪክ ጭምር በፊት መስመር ላይ ተጫዋቹ በውሉ ላይ የውል ማፍረሻ ስምምነት እንዳለው የሚታወቅ ሲሆን ይህም ቀደም ሲል ከተገመተው ከ50 እስከ 70 ሚሊዮን ፓውንድ ይልቅ በአሁኑ ገበያው በ40 ሚሊዮን ፓውንድ አካባቢ ዝውውሩ እንዲሳካ ሊያደርግ ይችላል እየተባለ ነው የሚገኘው። ዝውውሩ በቀላሉ ሊጠናቀቅ የሚችል መሆኑም እየተነገረ ሲሆን አጥቂው ራሱ
ዝውውሩ እንዲፈጸም ከፍተኛ ፍላጎት እንዳለው እየተነገረ ነው የሚገኘው። መሄድ የሚፈልገው ደግሞ ሰመርቪል ወደ ዩናይትድ መሆኑ እንደዚሁ ተሰምቷል። ከዓለም ዋንጫ ጋር የተገናኘና ከቀድሞ የዩናይትድ ተጫዋች ጋር የተገናኘ ደግሞ አንድ መረጃ ላንሳ። በቅርቡ ሜክሲኮ ባደረገችው ጨዋታ የቀድሞ የማንቸስተር ዩናይትድ ኮከብ ቺቻሪቶ ሜዳ ላይ ሲያለቅስ ተመልክተናል ከብሔራዊ ቡድኑ ጋር በተያያዘና ይህ ተጫዋች ከዩናይትድ ጋር በጣም የተለየ ግንኙነት እንዳለው የሚታወቅ ተጫዋች ነው። ያው ሜክሲኮ አንዷ የዓለም ዋንጫ አዘጋጅ ሀገር ስለሆነ የሜክሲኮ እግር ኳስና የማንቸስተር ዩናይትድን ጉዳይ በዚህ መረጃችን ለማንሳት ወደናል። ያው ሰር አሌክስ ፈርጉሰን በርካታ ተጫዋቾች በማንቸስተር ከተማ እግር ኳስ ህልማቸውን እንዲያሳኩ ያደረጉ ታላቅ አሰልጣኝ እንደነበሩ የሚታወቅ ነው። በእሳቸው ዘመን ክለቡ የክብርና የስኬት ተምሳሌት የነበረም ሲሆን ተጫዋቾቻቸውም የማንቸስተር ሌጀንድ መሆን ችሏል። በሰር አሌክስ ፈርጉሰን ዘመን የነበሩ ተጫዋቾች ማለት ነው። በዚህ ታላቅ የክብር ዘመን ታዲያ የዩናይትድን መለያ መልበስ በብዙዎች ላይ ዘላቂ ተጽዕኖ ያሳደረ ሲሆን የሜክሲኮ የምንጊዜም ከፍተኛ ጎል አስቆጣሪ ሃቪየር ሄርናንዴዝ ቺቻሪቶም ከዚህ ውጭ አይደለም። ቺቻሪቶ ማንቸስተር ዩናይትድን የተቀላቀለው እንደ አውሮፓውያን አቆጣጠር በ2010 ነበር። በዛ ዓመት በደቡብ አፍሪካ የዓለም ዋንጫ ላይ በ4 ጨዋታዎች 2 ጎሎችን በማስቆጠር በዓለም አቀፍ መድረክ ራሱን ማስተዋወቅ ችሎ ነበርና ተጫዋቹ በዓለም አቀፍ መድረክ እንዳደረገው ሁሉ በፕሪሚየር ሊጉን ፈታኝ ተጫዋች መሆኑን አሳይቷል። በዩናይትድ የመጀመሪያ ውድድር ዘመኑ በሁሉም ውድድሮች 20 ጎሎችን አስቆጥሯል። በዛ የውድድር ዘመን በሱ ግቦችም ታግዞ የፈርጉሰን ስብስብ የፕሪሚየር ሊጉን ዋንጫ ማንሳት የቻለ ሲሆን በዌምብሌ በተደረገው የቻምፒየንስ ሊግ ፍጻሜ ግን በጋርዲዮላ ባርሴሎና አሸንፈው ድርብ ድል በወቅቱ ማሳካት ሳይችሉ ቀርቷል። ቺቻሪቶ በሚቀጥሉት 2 የውድድር ዘመናት በሊጉ ባለ 2 አሃዝ ግቦች በማስቆጠር ጭምር ብቃቱን አስመስክሯል። ካስታውሳችሁና በፈርጉሰን ስር ወሳኝ ተጫዋች የነበረ ቢሆንም በዴቪድ ሞይስ ዘመን ግን ተመሳሳይ ተጽዕኖ መፍጠር አልቻለም። በሉዊስ ቫን ሃል የመጀመሪያ የሊግ ጨዋታ ላይ በቋሚነት እንዲሰለፍ ቢደረግም በወቅቱ ያሳያቸው እንቅስቃሴዎች ከዩናይትድ የመልቀቂያ ጊዜ መቃረቡን ያመላከተ ነበር። ከ2 ሳምንት በኋላ በውሰት የተሰጠው አጥቂው እንደ አውሮፓውያን አቆጣጠር በ2015 ክረምት ዩናይትድን በቋሚነት በመልቀቅ በወቅቱ ወደ ቫየር ሊቨርኩሰን እንዳመራ ታስታውሳላችሁ። በቫየር ሊቨርኩሰን በየ2 ጨዋታው 1 ግብ በማስቆጠር ድንቅ ብቃቱን ያሳየው ሄርናንዴዝ በ2017 ወደ ለንደን ዌስትሃም ዩናይትድ ማምራቱም ይታወቃል። በዌስትሃም በነበረው የ2 ዓመት ቆይታም በ3 የተለያዩ አሰልጣኞች ስር እየተጫወተ 16 ጎሎችን አስቆጥሯል። በመቀጠልም በስፔኑ ሲቪያ ያደረገው አጭር ቆይታ ብዙም ስኬታማ አልነበረም። በመጨረሻም በጥር 2020 ወደ ሜጀር ሊግ ሶከር ኤል ጋላክሲ በመዛወር የአውሮፓ እግር ኳስ ህይወቱን ማጠናቀቁን ታስታውሳላችሁ። ወደ አሜሪካ መጓዙ አዲስ ምዕራፍ ቢሆንም የአውሮፓ ህልሙ ማክተሙን ለተጫዋቹ እጅግ ከባድ ነበር። ዝውውሩ ሊጠናቀቅ ሲቃረብ በወቅቱ በሰራው በጣም ስሜት አዘል የቪዲዮ ምስል ላይ እንባውን እያፈሰሰ እንዲህ ማለቱን ታስታውሳላችሁ። ይህ ነገር ሊጠናቀቅ ስለሆነ ላናግራችሁ ፈለግኩኝ። ወደ አሜሪካ ሜጀር ሊግ ሶከር መሄዴ እርግጥ ሆኗል። ሁሉም ነገር መልካም ነው። ነገር ግን ይህ ለእኔ ልክ የጡረታ የመጀመሪያ እንደማለት ነው። ብዙ ጥረት ያደረግንበትን የእግር ኳስ ህይወት እየተሰናበትን ነው። መልካሙን ጎን ለማየት እንሞክራለን። ነገር ግን ወደድንም ጠላንም ከአውሮፓ ህልማችን እየወጣን ነው። ከዩናይትድ ጋር የነበረኝ ጊዜ ግን መቼም በህይወቴ የማረሰው ምርጡ ጊዜ ነው ሲል መግለጹ ይታወሳል። የአውሮፓ ህልሙ በወቅቱ ቢያከትምም በአሜሪካው ኤልኤ ጋላክሲ በ82 ጨዋታ 39 ግቦችን በማስቆጠር ጥሩ ጊዜ አሳልፏል። በመጨረሻም እግር ኳስ ወደ ጀመረበት የልጅነት ክለቡ ሴዲ ጓዳልሃራ በመመለስ የእግር ኳስ ዘመኑን አጠናቋል ማለት ይቻላል። ሄርናንዴዝ በእርግጥ እስካሁን በይፋ ከእግር ኳስ መገለሉን ባያሳውቅም ካለፈው ዓመት ጀምሮ ግን ያለምንም ክለብ በነፃ ወኪልነት ላይ ይገኛል። ሃቪየር ሄርናንዴዝ ለሜክሲኮ ብሔራዊ ቡድን በ109 ጨዋታ 52 ግቦችን በማስቆጠር የምንጊዜም ከፍተኛ ጎል አስቆጣሪነትን ክብረ ወሰን በብቸኝነት ይዟል። ከዛ ከሱ በመቀጠል የወልቭሱ አጥቂ ራውል ሂሜኔዝ በ128 ጨዋታዎች 47 ጎሎችን በማስቆጠር በሁለተኝነት ይከተላልና ቺቻሪቶ ከሰሞነኛው የዓለም ዋንጫ ጋር በተያያዘና በስታዲየም ከታየ በኋላ አነጋጋሪ ስለነበር የእሱን መረጃ ለማንሳት ያህል ነው። ዛሬ የወጡ በጣም በርካታ መገናኛ ብዙሃን ደግሞ ዩናይትድ የቼልሲን ተጫዋች ለማስፈረም ከፍተኛ ፍላጎት አሳየ ይላሉ። ታማኝ የሚባለው ዘጋርዲያን የተባለው መገናኛ ብዙሃን ዛሬ ይዞ በወጣው ዘገባ ዩናይትድ በ50 ሚሊዮን ፓውንድ አካባቢ የሚገመተውን የቼልሲውን አማካይ አንድሬ ሳንቶስን ለማስፈረም ፍላጎት እንዳሳየ እየተነገረ ነው የሚገኘው። በቀድሞ አሰልጣኝ ሊያም ሮዜኔ ወርልድ ክላስ ተጫዋች ተብሎ የተገለጸው ሳንቶስ ቋሚ መጫወቻ ጊዜ ለማግኘት ሲል በክረምት የዝውውር መስኮት ቼልሲ ለቆ ለመውጣት ፍላጎት እንዳለው እየተዘገበ ነው የሚገኘው። ብራዚላዊ አማካይ በስታንፎርድ ብሪጅ በሞይስ ካይሴዶና በኢንዞ ፈርናንዴስ ጥላ ስር በመውደቁ የመጫወት እድል እያገኘ አይደለም። በሌላ በኩል አዲሱ የቼልሲ አሰልጣኝ ዣቪ አሎንሶ ስብስቡን እንዲያጠናክር ተጨማሪ የገንዘብ ምንጭ ማግኘት ይፈልጋል። ታዲያ ዩናይትድ ለተጫዋቹ ቋሚ የመጫወቻ ጊዜ ዋስጥና መስጠት መቻል አለመቻሉ ወደፊት የሚታይ ቢሆንም ክለቡ አሁን ላይ የገጠመውን የተጫዋቾች እጥረትና ያጣቸውን ኢላማዎች ከግምት ውስጥ ካስገባን ግን ሳንቶስ በዩናይትድ የመሰለፍ ሰፊ እድል ሊኖረው እንደሚችል ይገመታል ይላል መረጃውና ታዲያ ዩናይትድ ከዚህ ተጫዋች ጋር ስሙ በስፋት የተነሳ ነው የሚገኘው። ዋጋው ግን 50 ሚሊዮን ፓውንድ አካባቢ
አካባቢ ተገምቷል አንድሬ ሳንቶስ። ሌላኛው የማርከስ ራሽፎርድ ጉዳይ ነው። ከታህሳስ 2024 ጀምሮ ለዩናይትድ መጫወት ያልቻለውና ያለፈውን የውድድር ዘመን ደግሞ በባርሴሎና በውሰት ያሳለፈው ማርከስ ራሽፎርድ በክለቡ ያለውን ቆይታ እንደገና ለማደስ የኮቢ ማይኖን ፈለግ ሊከተል እንደሚችል እየተነገረ ነው የሚገኘው። አጥቂው በባርሴሎና የነበረው የውሰት ቆይታ ቢያበቃም ቀጣይ ዕጣ ፈንታው አሁንም በግልጽ አልታወቀም። በባርሴሎና 14 ግቦችንና 14 አሲስቶችን በማድረግ ያጠናቀቀው ራሽፎርድ በ26 ሚሊዮን ፓውንድ በቋሚነት በባርሴሎና የመግዛት አማራጭ የነበረው ቢሆንም በሱ ፈንታ ባርሴሎና ኒውካስልና አንቶኒ ጎርደንን ለማስፈረም መርጧል። አሁን ላይ ታዲያ በርካታ መረጃዎች የራሽፎርድ አማካሪዎችና ወኪሎች ከዩናይትድ ጋር አዎንታዊ የሚባል ውይይት ማድረጋቸውን ተከትሎ ተጫዋቹ ለቅድመ ውድድር ዝግጅት ዩናይትድን ይቀላቀላል ተብሎ ይጠበቃል። ክለቡ ለራሽፎርድ ለሶስተኛ ጊዜ የውሰት ውል ለመፍቀድ አሁን ላይ ፍላጎት የለውም። ካሪክ በጥር ወር ስራውን በጀመረበት ወቅት የወጡ ዘገቦች እንደሚያሳዩት አሰልጣኙ የቀድሞ የቡድን አጋራቸውን በላቀ ፍላጎት በሚቀጥለው የውድድር ዘመን በክለቡ ማየት ይፈልጋሉ። በፈረንጆቹ ሚያዝያ ስለ ራሽፎርድ ሁኔታ በተጠየቀበት ወቅትም ካሪክ በተወሰኑ ነገሮች ላይ በጊዜ ሂደት መወሰን ያለባቸው ውሳኔዎች ያሉ ይመስለኛል። ማርከስም በዛ ሁኔታ ውስጥ ነው ያለው። ነገር ግን በዚህ ሰዓት የተወሰነ ነገር የለም፣ በተወሰነ ደረጃ መወሰኑ ስለማይቀር ይወሰናል። አሁን ግን የምለው ነገር የለም በሚል ነበር ስለ ራሽፎርድ የተናገረው። የራሽፎርድ ጉዳይ ከኮቢ ማይኖ ጋር እየተገናኘ ይገኛል። ኮቢ ማይኖ በአሞሪም የአሰልጣኝነት ዘመን ካጋጠመ ሁኔታ ጋር እያመሳሰሉ እያነሱት ነው የሚገኘውና የ21 ዓመቱ ተጫዋች ካሪክ ወደ ክለቡ እስኪመጡ ድረስ በተደጋጋሚ የዝውውር ወሬው ሰለባ ሆኖ ቆይቷል። አዲሱ አሰልጣኝ ካሪክ እንደመጣ ግን ወዲያውኑ ወደ ዋናው ስብስብ ተመልሷል። ይህም የክለቡ አካዳሚ ውጤት የሆነው ተጫዋች ካሪክ ለመጀመሪያ ጊዜ በቡድኑ መሪነት ባስገባበት ጨዋታ የዓመቱን የመጀመሪያ የሊግ ጨዋታ የመሰለፍ ዕድል ያገኘ ሲሆን በቀሪዎቹም ጨዋታዎች በቋሚ አሰላለፍ ውስጥ ቦታውን አስከብሮ ቆይቷል። በዛም በሚያዝያ ወር ማይኑ አዲስ የ5 ዓመት ውል መፈረሙ የአሰልጣኝ መቀየር የአንድን ተጫዋች ዕጣ ፈንታ ምን ያህል በከፍተኛ ሁኔታ ሊለውጠው እንደሚችል ማሳያ ተደርጎ እየተወሰደ ነው የሚገኘው። ራሽፎርድ ዕጣ ፈንታው ከባርሴሎና ጋር እንደሚሆን በግልጽ ተናግሮ ነበር። ነገር ግን በዩናይትድ የአሰልጣኝ ለውጥ መደረጉና አንቶኒ ጎርደን ወደ ባርሴሎና መዘወሩን ተከትሎ ባለፉት ወራቶች ሁኔታዎች በእጅጉ መቀየራቸውን መረጃዎች የሚያሳዩት። ራሽፎርድ ስለ ወደፊት ሕይወቱ በቅርቡ በተናገረው መረጃ ከዓለም ዋንጫው በፊት ከሚመለከታቸው አካላት ጋር ሁሉ በግልጽ ተነጋግሬ ነበር። ዝውውሩ ከዚያ በፊት እንዲያልቅ ፈልጌ ነበር፣ ካልሆነ ግን ከዓለም ዋንጫው በኋላ እንዲቆይ ይፈልጋለሁ። አሁን ባለውበት ሁኔታ ላይ ሙሉ ትኩረት ማድረግ የምፈልገው በዓለም ዋንጫው ላይ ነው የሚል አስተያየት ሰጥቶ ነበር። ካሪክ በዩናይትድ ተጫዋች በነበረበት ወቅት እንዲሁም ደግሞ ቀደም ሲል በነበረው የአሰልጣኝነት ቆይታም ከራሽፎርድ ጋር አብሮ መስራቱ የሚታወቅ ነው። ከግል ግንኙነት ባለፈ ካሪክ የቀድሞ ቡድን አጋሩን ለቡድኑ የፊት መስመር ትልቅ አቅም እንደሚጨምር ጠንቅቆ ያውቃል። ካሪክ ባለፈው የውድድር ዘመን በግራ መስመር ክንፍ ላይ ፓትሪክ ዶርጉና ማቲያስ ኩንሃን የተጠቀመ ሲሆን ሁለቱም በተለያዩ ቦታዎች ላይ መጫወት የሚችሉ ናቸው። በተጨማሪም ዩናይትድ ከቅድም እንዳነሳሁት ከክሬንሲዮ ሰመርቪል ጋርም ስሙ በስፋት የተነሳ ነው የሚገኘው። ራሽፎርድ በዩናይትድ ኮንትራቱ ላይ 2 ዓመታት የሚቀሩ ሲሆን እሱን በስብስብ ውስጥ ማቆየት ክለቡ በሌሎች ቦታዎች ላይ ተጫዋቾችን ለማስፈረም የሚያወጣውን የገንዘብ ወጪም ለመቆጠብ ይረዳል እየተባለ ነው የሚገኘው። ካሪክ ለማይኑ የዩናይትድ እግር ኳስ ሕይወቱን እንደገና እንዳደሰው ሁሉ ይህንን ድንቅ ስራ በራሽፎርድ ላይም የመድገም እድሉ ሰፊ ነው በሚል በጣም በተዋበ መንገድ የተለያዩ መገናኛ ብዙሃን ገልጸውት በዚህ መልኩ እኛም ለማንሳት ወደናል። ሌላው ከዛው ከራሽፎርድና ከማቲያስ ኩንሃ ጋርም ያለውን ጉዳይ በዛው ላንሳ። ሁለቱ የዩናይትድ ኮከቦች ማቲያስ ኩንሃና ማርከስ ራሽፎርድ ዛሬ ምሽት በዓለም ዋንጫ ላይ ብሔራዊ ቡድኖቻቸውን ወክለው ይሰለፋሉ ተብሎ ይጠበቃል። ማርከስ ራሽፎርድ እንግሊዝ ከሜክሲኮ ጋር ከምታደርገው ወሳኝ የዓለም ዋንጫ ጨዋታ በፊት ስለ ቀጣይ ክለብ ሕይወቱ ለቀረበለት ጥያቄ ምላሽ የሰጠ ሲሆን በአሁኑ ወቅት ትኩረቱ ሙሉ በሙሉ በዓለም ዋንጫው ላይ እንዳደረገ አስታውቋል። በእርግጥ በዓለም ዋንጫው ላይ ከተቀያሪ ወንበር እየተነሳ ጥሩ እንቅስቃሴ ቢያደርግም በ32 ብሔራዊ ቡድኖች ማጣሪያ ጨዋታ ላይ ደካማ እንቅስቃሴ ማሳየቱን ተከትሎ ዲሞክራቲክ ኮንጎ ላይ 2 ለጎል የሚሆኑ ኳሶችን ያቀበለው አንቶኒ ጎርደን በድጋሚ ሊሰለፍ ይችላል የሚሉ ዘገባዎች በስፋት እየወጡ ነው የሚገኙት። ራሽፎርድ ያው በካሪክ ስር ቅድም እንዳነሳሁት በግራ መስመር ሲጫወት የነበረው ፓትሪክ ዶርጉ ወደ ተከላካይ መስመር ተመልሶ ለሉክሾ ተፎካካሪ የሚሆን ከሆነ ሌላኛው የግራ መስመር አጥቂ ማቲያስ ኩንሃ አዲስ ሚና ላይ መገኘቱ ለራሽፎርድ በር ከፋች ሆኗል ይላል መረጃው። ብራዚላዊ ኩንሃ ባለፈው የውድድር ዘመን በሩበን አሞሪም ስር የ10 ቁጥር አማካይ ሚናን ይዞ ከጀመረ በኋላ በካሪክ ስር ወደ ግራ መስመር ተዛውሮ ተጫውቷል። አሁን ደግሞ በዓለም ዋንጫው ላይ በካርሎ አንቸሎቲ ስር በብራዚል ብሔራዊ ቡድን የአጥቂ መስመር ላይ ተሰልፎ አስደናቂ ብቃት እያሳየ ነው። እስካሁን 3 ግቦችን አስቆጥሯል። ማቲያስ ኩንሃ በክንፍ መስመር ላይ ፍጥነትና ቀጥተኛ ጥቃት ካላቸው እንደ ራያንና ቪኒሺየስ ጁኒየር ካሉት ተጫዋቾች ጋር በመጣመር ኩንሃ ወደ ኋላ እየተሳበ ጨዋታዎችን የማደራጀትና በሳጥን ውስጥም የግብ ስጋት የመሆን ብቃቱን በዚህ ዓለም ዋንጫ ላይ
ተመልክተናል። ካሪክ በዩናይትድ ቤንጃሚን ሼሽኮ ወይንም ብሪያም ቤሞን በ9 ቁጥር ሚና ላይ ማሰለፍ ቢመርጥም ኩንሃ ይህንን ሚና መወጣት እንደሚችል በዚህ ዓለም ዋንጫ በተግባር አሳይቷል። ኩንሃ ይህንን ቦታ የሚይዝ ከሆነ ራሽፎርድ ኳስ ይዞ ወደፊት ከሚገሰግስና ድሎችን ከሚፈጥር አጥቂ ጀርባ በፍጥነቱ ተጠቅሞ ወደ ሳጥን ለመግባት ለሚመርጠው የግራ መስመር ሚና ተመራጭ ጥምረት ሊፈጥር እንደሚችል እየተሰማ ነው የሚገኘው። ለጊዜው ግን ሁለቱም ተጫዋቾች ትኩረታቸውን ትልቁ የዓለም ዋንጫን ክብር ማሳካት ላይ አድርገዋል። ዛሬ ምሽት የኩንሃ ብራዚል ጠንካሯ ኖርዌይን በ16ቱ ማጣሪያ የምትገጥም ሲሆን የራሽፎርዷ እንግሊዝ ደግሞ በሜክሲኮ ሲቲ ከባድ ፈተና ሌሊት 9 ሰዓት ላይ ይጠብቃታል። የብራዚልና የኖርዌይ ጨዋታ ደግሞ ምሽት 5 ሰዓት ላይ ይደረጋል። በመጨረሻም ትላንትና ባነሳነው ፕሮግራማችን ላይ ሐሳብ አስተያየቶቻችሁን በርካታ ቤተሰቦቻችን ሰጥታችሁናል። የእናንተን ሐሳብ አስተያየት እናንሳ። ምስክር ገረመው የማንቸስተር የለውጥ ጉዞ የሚያስቀጥሉ አመራሮች እየመሰሉኝ አይደለም የሚል አስተያየት ሰጥቷል። ዳሉ እሼ እንደኔ ማንቼን አፈቀው ማን ነው የሚል አስተያየት አንስቶልናል። ፀሐይ ይትባረክ ኢኒዮስ የሚባል ካምፓኒ ስግብግብ ነው፣ በነፃ ኮንትራት ጨርሶ ቢመጣም ደሞዙን በ20% መቀነስ ይፈልጋሉ የሚል አስተያየት አንስቶልናል። ፓማ ገብረ ጻዲቅ አንበሴ ዴክቺሳ ተስፋዬ ለሰጣችሁን አስተያየት እጅግ አድርገን እናመሰግናለን። ኪዱ ፍስሐ ሰመርቪልን እመርጣለሁ ብሏል። ትናንትና ከራሽፎርድና ሰመርቪል ጋር ካነሳነው መረጃ አንጻር ነው። ኢኒዮስ ለምን ተረጋግተው እንደተቀመጡ ግራ ገብቶኛል። ቶሎ ብለን ተጫዋቾችን አለማስፈረማችን ዋጋ እንዳያስከፍለን እስጋለሁ። የእነሱ እንደዚህ መሆን ምናቸውም አልጣመኝም። ደጋፊው ጫና መፍጠር አለባቸው ላለሁ። በተረፈ ጥሩ ነው የሚል አስተያየት የዘውትር ተከታታያችን ይነበብ ተርፎ ከአዲስ አበባ ወርቁ ሰፈር ሰጥቶናል። አብዲቾም እንደዚሁ ለሰጠን አስተያየት እጅግ አድርገን እናመሰግናለን። ሁላችሁም በመላው ዓለም ያላችሁ ውድ ዩናይትዳውያን ቤተሰቦቻችን አብራችሁ ስለነበራችሁ ሐሳብ አስተያየቶቻችሁን ስላካፈላችሁን እጅግ አድርገን እናመሰግናለን። ዛሬም ባነሳናቸው መረጃዎቻችን ላይ ሐሳብ አስተያየቶቻችሁን አስቀምጡልን፣ ነገ የምናነሳ ይሆናል። በያላችሁበት ሰላምና ጤና እንመኛለን። ቻው ቻው።